ይሄንን ቅባት ከተጠቀምሽ ጸጉሬ ተነቃቀለ፣ ጸጉሬ ረገፈ፣ እንዲሁም አላድግልኝ አለ ማለት አትችሉ። ምክንያቱም ይሄን ቅባት በምትጠቀሙ ሰዓት በጣም ብዙ ንጥረ ነገሮች ስላሉት የጸጉር መርገፍን እንዲሁም ደግሞ ጸጉራችሁ በጣም እንዲያድግና እንዲበዛላችሁ በዛውም ልክ ደግሞ የደም ዝውውራችሁ እንዲፋጠንና የጸጉር ብዛት እንዲኖራችሁ ያደርግላችኋል። ያለ እድሜ የሚወጣ ሽበትን ይከላከላል። በአንድ ጊዜ በጣም ብዙ ጥቅም ነው የምታገኙት። ሙሉ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንደተለመደው በአዲስ ቪዲዮ ነው እዤላችሁ የመጣሁት። ከርከዴል፣ የሬት፣ የአብሽ፣ የጥቁር አዝሙድ፣ የጥብስ ቅጠል እነዚህ ሁሉ ለጸጉራችን የተለያየ ጥቅም ነው ያላቸው። ጸጉራችን የማጠንከር እንዳይነቃቀል፣ ጸጉራችን እንዲበዛና የጸጉራችን ዘለላ ራሱ እንዲያምርና አንጸባራቂ ጸጉር እንዲሆነን ያደርግልናል። እንግዲህ ብዙዎቻችሁ ጸጉሬ ይነቃቀላል እንዲሁም ደግሞ ጸጉሬ በጣም ስስ ነው ላላችሁን ቤተሰቦቼ ይሄንን ቅባት ከመታጠባችሁ በፊት ተቀብታችሁ የምትታጠቡት በጣም ምርጥ የሆነ ከውጪ በውድ ዋጋ የሚገዙ በጣም ምርጥ ቅባት ነው ይዤላችሁ የመጣሁት። ይሄን ይመስላል። ወደ አሰራሩ ይዣችሁ ሲሄድ እዚህ ጋር አንድ የሾርባ ማንኪያ አብሽ ተጠቅሜያለሁኝ። እዚህ ጋር ደግሞ የጥብስ ቅጠል ተጠቅሜያለሁ። እኔ እዚህ ጋር ጥብስ ቅጠል ፍሬሹን አይደለም መጠቀመው ደረቁን ስለሆነ 2 ማንኪያ ተጠቅሜያለሁ። ፍሬሹን ካላችሁ ፍሬሹን መጠቀም ትችላላችሁ። ከርካዴልም እንደዚሁ 1 ማንኪያ በትልቁ ይበቃችኋል። 1 ማንኪያ ተጠቅሜያለሁኝ። በመቀጠል ደግሞ ጥቁር አዝሙድ ነው የማደርገው። ጥቁር አዝሙድም 1 ነው የማደርገው። ይሄ አንድ ላይ ሲዋሃድ ያለ እድሜ የሚወጣ ሽበትን እንዲሁም ደግሞ ጸጉራችሁ ለስላሳና የሚያምር በተለይ ጸጉራችሁ የሚነቃቀልባችሁ ከሆነ በጣም ነው የሚያክምላችሁ። እንደዚህ አድርጋችሁ ተጠቀሙ። ይሄንን አንድ ላይ ትፈይታችሁ ፓውደር አድርጋችሁ ራሱ መስራት ትችላላችሁ። እኔ ግን እሬት እጨምርበታለሁ። እሬት ካላችሁ ብትጨምሩበት አሪፍ ነው። ከሌላችሁ ደግሞ ያንኑ ብቻ መስራት ትችላላችሁ። እዚህ ጋር እሬት እንዳያሳክካችሁ፣ አንደኛ ደግሞ የሬቱም ሽታ እንዳይረብሻችሁ በዚህ መልኩ በትናንሹ ቆርጣችሁ ጎኑን ካስወገዳችሁ በኋላ ለ5 ደቂቃ የሚሆን ውሃ ውስጥ ነው የምታደርጉት። ምክንያቱም የሆነ መርዛማው ክፍል በውሃው ይወገድላችኋል። በደንብ አድርጎ እንዲወጣ 5 ደቂቃ ያህል ውሃ ውስጥ ካደረግኩኝ በኋላ በአጥቤው እንግዲህ ንጹህ ከሆነልኝ በኋላ ያው ቅባት ስለምሰራበት ለትሪትመንትም ስላልሆነ አደርቀዋለሁ። ባላችሁ ጨርቅ ነገር ማድረግ ትችላላችሁ። እዚህ ጋር ይሄን የመሰለ እሬት እንግዲህ ለብዙ የውበት እንትን ነው እንግዲህ ለፊታችሁ፣ ለእግራችሁ፣ ለፈለጋችሁት ክፍል የሚሆን በጣም ምርጥ ነው። እኔ በብዛት እሬት ቤት ውስጥ ስላለኝ እሬት በትሪትመንት በቅባት በተለያዩ ነገሮች ነው የምሰራው። እናንተ ከሌላችሁ ግን ግዴታ አይደለም። ካላችሁ የምታገኙ ከሆነ ብትጠቀሙ ይበልጥ አሪፍ ይሆናል። ጸጉራችሁን የሚያምር ነው የሚያደርግላችሁ። እነዚህን አንድ ላይ 5 አይነቶችን ካደረኩኝ በኋላ ያው ብዙ ጊዜ እኔ አይታችሁ ከሆነ ቅባት በምሰራ ሰዓት ፈጭቼ ነው የምሰራው። ምክንያቱም ከምሰራው ቅባት ጋር አንዲ ላይ እንዲዋሃድልኝ ሁሉንም በምፈጭበት እቃ ከጨመርኩኝ በኋላ አሁን ላይ ቅባት የምጨምረው ዘይቱ ማለት ነው። የወይራ ዘይት ካላችሁ የወይራ ዘይት መስራት ትችላላችሁ። የወይራ ዘይት ከሌላችሁ በኮኮናት፣ እኔ የምሰራው በሰንፍራወር ነው። በበቆሎ ዘይትም መስራት በማንኛውም ቤታችሁ በምታገኙ ዘይት መስራት ትችላላችሁ። የሱፍ አበባው ራሱ ለጸጉራችሁ በጣም አሪፍ ነው። በጣም ብዙ ጥቅም ያለው የበቆሎም ቢሆን እንደዛ በጣም አሪፍ ነው። ባላችሁ በቤታችሁ በምታገኙት ዘይት ወይም ቅባት መስራት ትችላላችሁ። በደንብ አድርጌ እንግዲህ ከፈጨሁትኝ በኋላ እንደምታዩት ይሄን ይመስላል። በመሰራበት እቃ አድርገውና ቢያንስ ለ5 ደቂቃ ያህል እሳት ላይ ካቆየሁትኝ በኋላ ወዲያው አላጠለውም። አሳድራችሁ 2 ቀን 1 ቀን አሳድራችሁ ብታጠሉት ይበልጥ አሪፍ ይሆናል። ቅባቱም እንትን የሰራችሁበት ግብአቶች ከከርከዴሉ፣ ከጥብስ ቅጠሉ፣ ከጥቁር አዝሙዱ ጋር በደንብ አድርጎ ተዋህዶ እንዳለ ጥቅሙን ታገኙታላችሁ። ወዲያው ቅባት ስትሰሩ በቻላችሁት አቅም ጸጉራችሁን ለመቀባት ወዲያው ካልፈለጋችሁ አሳድራችሁ የሆነ ከቀዘቀዘባችሁ ራሱ ሞቅ አድርጋችሁ ማጥለል ትችላላችሁ ማለት ነው። ይበልጥ አሳድራችሁ ቢሆን አሪፍ ይሆናል። አሁን እኔ እንግዲህ እንደምታዩት እሳት ላይ ካደረኩትኝ በኋላ ይሄን የመሰለ ወጥቷል። ከርከዴሉ የሆነ ከታች ከእንትኑ ጋር የመቀመጥ አቅም የለውም። ከላይ ነው የሚንሳፈፈው እና ግን ደግሞ ቅባቱና እንትኑ ራሱ እየተለያየ ነው። እሳቱ በጣም ትንሽዬ ነው እንደምታዩት፣ በጣም በትንሽዬ በዚህ ነው ያበሰልኩትኝ። ከ5 እስከ 10 ደቂቃ በቂው ነው። ምክንያቱም እሳቷ በጣም ትንሽዬ ስለሆነች ማለት ነው። እንደምታዩት አሁን ላይ ቅባቱ ደርሷል። አሳድሬው ይሄን የመሰለ ቅባቱ ሆኖልኛል ማለት ነው። እንደዚህ አድርጋችሁ
ፀጉራችሁ የሚረግፍባችሁ ለብዛት ለብዙ ጥቅም ነው የምትጠቀሙበት። ይሄን ቅባት ስንጠቀም ስንታጠብ ብቻ ነው መቀባት የምንችለው። ምክንያቱም እርግጥ የጥብስ ቅጠሉና እሬቱ ችግር የለውም፣ ግን አብሽ ስላለበት አብሹ ደግሞ ያው የራሱን የቻለ የራሱ የሆነ ሽታ ስላለው ተቀብተን ለመተው ስለማይሆን ልንታጠብ ስንል ተቀብተን አሳድረን ይበልጥ ደግሞ ስንቀባ ራሱ ወዲያው ተቀብተን ለምሳሌ ነገ መታጠብ ከፈለጋችሁ ዛሬ ማታ ላይ ተቀብታችሁ ያሳድራችሁ ጧት የምትታጠቡ ከሆነ ጧት መታጠብ ትችላላችሁ። ግን ደግሞ ማታ መታጠብ የምትፈልጉ ከሆነ ደግሞ ጧት ተቀብታችሁ የተወሰነ ሰዓት ቢቀመጥላችሁ አሪፍ ነው። ምክንያቱም ወዲያው ከምትታጠቡት ይልቅ በደንብ አድርጎ ጭንቅላታችሁ እንዲያነቃቃላችሁ እንዲሁም ደግሞ ለጸጉራችሁም ያለውን ጥቅም ጸጉራችሁ እስከሚወስድ ድረስ ብታቆዩ ታሪፍ ነው። በላስቲክ በሚሸፍኑ ሰዓት ጭንቅላታችሁ እንዳይታፈና እንዲሁም ደግሞ ጭንቅላታችሁ ደግሞ እንዳያልባችሁ ብዙ ጊዜ ቅባት ተቀብተን ስናድር የምናደርገው ነገር በላስቲክ ሸፍነን ነው። ላስቲኩን ደግሞ መሀሉን ቀደድ ማድረግ አለባችሁ፣ ምክንያቱም አየር እንዲያገኝ። እንደዛ ካላደረጋችሁ ጭንቅላታችሁ በጣም ነው የሚሞቃችሁ እና የሚያልባችሁ። ሻሽ ራሱ ለማሰር ስለማትችሉ ይሄን ይመስላል እንግዲህ እኔ አሁን ሻሽ በማሰር ሰዓት እንደዛ ነው የምጠቀመው፣ ምክንያቱም በጣም ነው የሚታፈነው ጭንቅላቴ። ቅባቴ እንግዲህ ይሄን የመሰለ ሆኖ ወጥቶልኛል ውድ ቤተሰቦቼ። ለሽታው የሚሆን በዛ ላይ ጥቅም ስላለው ቁርንፍር ጨምር ያለሁኝ በዚህ እቃ አድርጌዋለሁ። እየቀነስኩ በምታጠብ ሰዓት የምቀባ ሰዓት እንግዲህ እየቀነስኩ የምቀባ ወይም ደግሞ በትሪትመንትም ማድረግ ትችላላችሁ በፈለጋችሁት መልኩ። እየተቀባው ደግሞ ማሳያችሁና አብራችሁን ቆዩ። ይሄን ይመስላል። ትናንትና ነው የሰራሁት። አሁን ነገ ነው የምታጠበው፣ ግን ደግሞ አሁን ማታ ነው ቪዲዮ እየሰራሁላችሁ እየተቀባሁት ያለሁት እኔ ራሴ። አሁን እቀባና ውስጡን በደንብ አድርጌ ተቀብቼ ከቻልኩ ትሪትመንት እሰራለሁ፣ ካልቻልኩኝ ደግሞ በዚሁ በቅባቱ እታጠባለሁኝ ማለት ነው። በደረቁ ከመታጠብ ይልቅ እንደዚህ አድርጋችሁ ከመታጠባችሁ ቀደም ብላችሁ ለፀጉራችሁ ምግብ ሰርታችሁ መታጠብ ትችላላችሁ ማለት ነው። አሁን እዚህ ውስጥ የጥብስ ቅጠሉ ምናምን እንዲሁም ደግሞ ከርከዴሉ በሚፈጭ ሰዓት ደቃቅ ነው እንዳያችሁት፣ በማጥለያ ስላልሆነ ያጠለልኩት በጨርቅ ስላልሆነ አልፏል። ግን ይቀመጥ ችግር የለውም። ስቀባ ከላይ ያደረኩ መቀባት እችላለሁ። ከስር ያለውን ደግሞ ከትሪትመንት ጋር መቀላቀል እችላለሁ ማለት ነው። ያው ቅባት ስትሰሩ እንደዚህ ማቆያ ኬሚካል ነገሮች ስለማንጠቀም ቢያንስ ይሄን ቅባት ለ3 ወር ያህል ፀጉራችሁን ከመታጠባችሁ በፊት እየተቀባችሁ እንዲሁም ደግሞ ትሪትመንት ስትሰሩ ራሱ ከትሪትመንት ጋር እየቀላቀላችሁ መጠቀም ትችላላችሁ። በተለይ ፀጉራችሁ ለሚረግፍባችሁ እውነት ለመናገር በጣም ነው ፀጉር መርገፍን የሚቀንስላችሁ። በዛ ላይ ደግሞ የፀጉር ብዛት ይጨምራል። ፀጉራችሁን በጣም ነው የሚያስረዝምላችሁ። በጣም አሪፍ ነው። ከጎበዝ ነኝ ተብራሳ አላለች። የሚገርመው ነገር ነው። እንደምታዩት ይሄ ይበቃኛል። ይሄንን ያው እንዳልኳችሁ ከሌላ ጋርም ቀላቅዬ መጠቀም እችላለሁኝ። በጣም ምርጥ እንዳልኳችሁ ተቀብቼ ስለሆነ ማሳድረው በደንብ አድርጌ ነው ውስጥ ነው የምቀባው። ዋው እንዴት ፀጉሬ እንደለሰለሰ የኔ ፀጉር በማለስለሻ ሲለሰልስ የሆነ እንትን ይላል። ማለስለሻ ካልነካው ደግሞ የሆነ ስብስብ ብሎ በጣም ነው ጥር የሚለው። ሽታው ራሱ ቁርንፍር ስላለው ምንም አይነት የሚረብሽ ሽታ የለውም። ያው አብሽ ስላለበት ያን ያህል የሚረብሽ ምንም ሽታ የለውም ማለት ነው። ያትወጣችሁ ፀጉር በጣም ትንሽዬ ነው። አሁን ይሄንን ትዊስት ጥቅልል አድርገዋለሁ። ምክንያቱም ከማስያዝ ይልቅ እንደዚህ ጥቅልል ስታረጉት ይበልጥ አሪፍ ይሆናል። ፀጉራችሁ እንዳይደርቅና ወዙን እንዳያጣ ያደርግላችኋል። ግን እንደዚህ ከማድረጋችሁ በፊት በደንብ አድርጋችሁ ማሳጅ አድርጉት።
ጭንቅላት ቆዳችሁን ማለት ነው። ያው ከማስያዝ ዝም ብሎ ከመያዝ እንደዚህ ቢጠቀለል ይሻላል ነው ይላል። በዚህ መልኩ ይሄንን ተቀብቼው እመለሳለሁ። እንዲሁም ደግሞ ብዛት የለውም ላላችሁ ነው ሁሉንም ግብአት አንዴ እንድትጠቀሙት ይዤላችሁ የመጣሁት ይሄን ይመስላል። የወጣችሁ ፀጉር ጭነች እንግዲህ ያው ይሄን ጥቅለል አድርገዋለሁ። በዚህ መልኩ 4 ቦታ ሰርቼዋለሁ ትዊስት ማለት ነው። የእጅት ውፍ አለ ማለት ነው፣ ግን ቀላል ነው። እንደዚህ ጠቅላላ ጠቅላላ አድርጌ ያስይዘዋለሁ። እንደዚህ ፀጉራችሁን እንትን ከማለት ይልቅ ከማስያዝ ይልቅ በዚህ መልኩ በዚህ መንገድ ተጠቀሙ። እኔ እንግዲህ በዚህ መልኩ ነው እየሰራሁትኝ የተጠቀምኩትኝ። አሁን ይሄንን አሳድሬ ትለዋለሁኝ ማለት ነው። እንግዲህ ይሄን ይመስላል። ትወዱታላችሁ ብዬ አስባለሁ። እንደዚህ አድርጋችሁ ተጠቀሙ። ከስር እስከ ጫፍ ድረስ ነው ቅባቱን